በተለይ ወጣቱ ልቡ ፍቅር ፍቅር ይለው ጀመር። ገዳዩ ባህሪ ስላልተመቻት ለመቀጠል ፈቃደኛ አልሆነች። የፍቅሬን ጥያቄ ያልተቀበለችኝም በሚል ወጣቱ ቂም ይቋጥርና ቀንና ጊዜ ይጠብቅ ያዘ። ቢሮዋ ገብቶ በጭካኔ እዚህ ግሯ ጡቷን ይወጋታል። በስራዋም ባሳየችው ትጋት የሆቴል ማኔጀር እስከ መሆን ደርሳለች። ካረዳት በኋላ ነፍሷ መውጣቱን ሲያረጋግጥ ከውጭ ቆልፎባት ቀጥታ ወደ ወለንጭቲ ነው ጉዞ ያደረገው። በድህነት ያሳደጓትን ወላጆቿን የመጦር ኃላፊነት ስላለባት ሆቴል ማኔጅመንት ተምራ ቆብጭናለች። የግዳጅ ፍቅር። ትዳር በመቻቻል በመደጋገፍ በትዕግስት ታጅቦ የቤተሰብ መሰረት የሀገር ዋልታ ይሆን ዘንድ ከጅምሩ በጥሩ መሰረት ላይ ሊገነባ ግድ ነው። በጽንስና በአፍላ ዘመኑ የሁለት ነፍሶች ትስስር በውዴታና በፈቃደኝነት ላይ የተመሰረተ ሲሆን ለትዳር መብቃቱ ትዳርም ዓመታትን በፍቅር አሳልፎ ፍቅር እስከ መቃብር ይሉት አይነት የሚያስቀና የመሆን ሚስጥሩ መሰረቱና ስሩ እንደሆነ ከገሃዱ ዓለም ባሻገር ሌላ አማኝና አስረጂ አይፈልግም። የወጣትነት ዘመን የአንድ ሰው አፍላ የህይወት ምዕራፍ ይሁን እንጂ በስሜት የተሞላ ልምድ የሚያንሰው በመሆኑ ብዙ ጊዜ ለጥፋት የሚያጋልጥ የዕድሜ ምዕራፍ ተደርጎ ይወሰዳል። ለዚህ ነው በዚህ ጊዜ ወላጆችና ማህበረሰቡ ወጣቶችን መክረውና ገስጸው ሊያጋጥማቸው የሚችለውን የህይወት መሰናክል አስቀድሞ በመንገር ያንን የእሳት ዘመን በጥበብና በማስተዋል እንዲሻገሩ የማድረግ ኃላፊነት የሚጣልባቸው። ለዚህ ነው ወላጆች ወጣቶች ፍላጎታቸውን በጥበብ ከማግኘት ይልቅ በጉልበትና በኃይል ለማግኘት የመሞከርን ውጤት እንዲረዱት ማድረግ አለባቸውም የሚባለው። ፈታኙ የዕድሜ ምዕራፍ የሚያስከትለው ችግር ተረድተው በዘዴ ያለፉ በልበል የሚለውን አፍላ ፍላጎት በትዕግስት የተሻገሩ ሊደርስ የሚችለውን መውደቅ አሻግረው የተመለከቱ ብዙዎች አፍላ ስሜታቸውን አሳልፈው ሳይወድቁም ሳይሰበሩም ካሰቡበት የስኬት ዓለም ሲደርሱ ይታያሉ። በአንጻሩ ደግሞ ወጣትነት ራሱ የሚፈጥረውን ተጽዕኖ ሳያውቁና ሳይረዱ በስሜት ተወስደው በጉልበትና በጡንቻ ተመክተው አጓጉል ጥፋት ላይ ተገኝተው ራሳቸውን ከማይወጡበት አዘቅት ቤተሰቦቻቸውን ለከፋ የሞራል ስብራት ይዳረጉ፣ ማህበረሰቡና ሀገር ከነሱ የሚፈልጉትን ሳያደርጉ የቀሩ ዛሬም በየቤቱና በየጓዳው ጥቂቶች አይደሉም። ዛሬ ብዙም አይሰማም እንጂ ፍቅሬን አልተቀበለችኝም፣ ለፍቅር የምላሽ ነፈገችም ብሎ ጸብ ያለች በዳቦ የሚሉ ወጣቶች በቀደመው ጊዜ ቁጥራቸው ጥቂት አልነበረም። ያ ሐሳብ በማወቅ ተሽሮ በስልጣኔ ተቀይሮ ወላድ በድባብ ትሂድ ብሎ ወደ ቀጣዩ ምዕራፍ የሚጓዝ ትውልድ ዛሬ መፍጠር ተችሏል። የቀድሞውን እሳቤ ዳግም ያስታወሰን ወንጀል በቅርቡ አዳማ ከተማ ተፈጸመና ነበር የሚለውን አባባላችን ተደረገ ሆነ ብለን ለመናገር ተገደድን። የአዳማ ከተማ ፖሊሶች የክስ መዝገብ በኋላም የፍርድ ቤት የውሳኔ ሐሳብ እንደገለጸው ሁለት ወጣቶች በከተማዋ ውስጥ በሚገኝ አንድ ሆቴል አብረው የሚሰሩ የሥራ ባልደረቦች ነበሩ። ሁለቱም በሃያዎቹ መጀመሪያ ላይ የሚገኙ አፍላ ወጣቶች እንደነበሩም ፖሊስ ጨምሮ በትውስታ ይገልጻል። በሥራ መካከል ግንኙነት መፈጠሩ ግድ ሆነና በተለይ ወጣቱ ልቡ ፍቅር ፍቅር ይለው ጀመር። የ25 ዓመቷ እንስት ወጣት በድህነት ያሳደጓትን ወላጆቿን የመጦር ኃላፊነት ስላለባት ሆቴል ማኔጅመንት ተምራ ቆብጭናለች። በስራዋም ባሳየችው ትጋት የሆቴል ማኔጀር እስከ መሆን ደርሳለች። ወጣቱ ደግሞ የተሰማራው ሙያ በስጋ ባለሙያነት በመሆኑ ሆቴል ውስጥ ተቀጥሮ ስጋ እየቆረጠ እያገለገለ ነበር። ከወጣቷ ኃላፊ ጋርም የአሰሪና ሰራተኛ ግንኙነታቸው ቢቀጥልም የፍቅሬን ጥያቄ ያልተቀበለችኝም በሚል ወጣቱ ቂም ይቋጥርና ቀንና ጊዜ ይጠብቅ ያዘ። በኋላም የሚጠብቀው ጊዜ ደረሰና የወጣትነት አፍላ ጉልበቱ ስሜቱን ተጠቅሞ አሰቃቂ ወንጀል ፈጸመና ወሬውን የሰማውን ሁሉ አሳዘነ። ቀሪ ሕይወቱንም
ለወህኒ ዳረገ። ዋና ኢንስፔክተር ታምራት የወንጀል ድርጊቱ የተፈጸመው በአንድ ሆቴል ውስጥ ነው። ሟች የሆቴሉ ስራ አስኪያጅ ሆና ነበር የምትሰራው። ገዳይ ወይም ደግሞ ተከሳሹ ምንድነው የሆቴሉ ስጋ ቆራጭ የስራቸው ባህሪ ስለሚያገናኛቸው በዚሁ መካከል ትውውቅና የፍቅር ግንኙነት እንደመጀመር ያደርጉና በመሃል የሰውየው ወይም የገዳዩ ባህሪ ስላልተመቻት ለመቀጠል ፈቃደኛ አልሆነች። ይህ ሁኔታ እየቆየ እየከረረ ይመጣና አንድ አጋጣሚ እሷ ቢሮ ውስጥ እያለች ማለዳ የጾም ወቅት በመሆኑ ሰዎች አይበዙም ሆቴል ውስጥ። ያን አጋጣሚ ጠብቆ በስጋ በሚበልትበት ቢላ ቢሮዋ ገብቶ በጭካኔ እዚህ ግሯ ጡቷ ላይ ይወጋታል። ተዘራ ስትወድቅ መልሶ ይወጋታል። በቪዲዮ ላይ እንደምንመለከተው በጭካኔ አንገቷን ያረደው። ካረዳት በኋላ ነፍሷ መውጣቱን ሲያረጋግጥ ከውጭ ቆልፎባት ቀጥታ ወደ ወለንጭቲ ነው ጉዞ ያደረገው። ወለንጭቲ ሄዶ በአንድ ሆቴል ውስጥ የ3 ቀን ቆይታ ያደርጋል። ይህንን መረጃ የደረሰው ፖሊስ ከከተማው የፖሊስ ኃይል ጋር ቅንጅት በመፍጠር ኢንሳንም ትብብር በመጠየቅ በጂፒኤስ ያለበት ቦታ ክትትል ይደረጋል። በአንድ ሆቴል ውስጥ ሆኖ ወደ ሌላ አገር ሽፍት ሊያደርግ ሲል በቁጥጥር ስር ውሎ ለሕግ ቀርቧል ማለት ነው። ልጅቷ በዚህ በአዳማ ከተማ ተወልዳ ያደገች ከመካከለኛ ገቢ ካላቸው ሰዎች የተገኘች ነች። በመደበኛ ትምህርቷን ጨርሳ የሆቴልና ቱሪዝም ትምህርትን ተምራ ነው እዚህ ሆቴል ውስጥ የገባችው። ነዋሪነቷም ከቤተሰቦቿ ጋር ነው። በድካም ያሳደጓትን ቤተሰቦቿን ለመርዳት ከጋብቻ ይልቅ ቤተሰቦቿን ለመርዳት ቆይታ አድርጋለች። ለፋተኛ ነች፣ ጧሪ ነች። አብሯት የሚሰሩትና የአካባቢ ሰዎች እንደሚናገሩት ትሁትና ቤተሰቦቿን በመርዳት የምትኖር ነበረች። ይህ ድካሟ ነው ሳይሳካ ውጤት ሳያገኝ ልፋቷ ሜዳና ከንቱ እየቀረ አሳዛኝና እጅግ እንትን ነው። ጧሪ አጡ ቤተሰቦቿን ማለት ነው። አንድ ሰውን ስናጠፋ ከጀርባ ያለውን ሰው ምን ያህል እንደምንጎዳው፣ ደካማ እናት፣ ደካማ አባት ሜዳ ላይ ይቀራሉ፣ ጧሪ ያጣሉ። እነዚህን ሁሉ ነው የገደለው ይሄ ሰው ማለት ነው። እና ፖሊስ ያደረገው ክትትል እጅግ የሚመሰገን ነው። ህብረተሰቡ ያደረገው የነቃ ተሳትፎ አሊ የማይባል ነገር ነው እና ፍትህ አግኝቷል። የሞተ ሰው ባይመለስም ፍትህ ግን ማግኘቱ ለሟች ባይጠቅምም በህይወት ላሉ ግን ፍትህ ማግኘታቸው መልካም ነው። የፍርድ ውሳኔው የእድሜ ልክ እስራት ነው የተወሰነበት። በዚህ ውሳኔም ቤተሰቦቿም ሌላውም ህብረተሰብ ደስ መሰኘቱን በተለያየ አጋጣሚ ገልጸዋል። ምንድነው የተረጋጋ ልጅ ስላልነበረ ይመስለናል እሷንም በማስቀናት መንፈስ ሲሆን እዛ ሆቴል ውስጥ ከሚሰሩ ሴቶች ጋራ የተለያየ ግንኙነት እና በአንድ ፍቅረኛሞች መካከል ሊታይ በማይችል ሁኔታ ከሌሎች ሴቶች ጋራ የሚያደርገው ግንኙነት ጥሩ ስላልነበረ በዚህ ባህሪው ምክንያት ነው ግንኙነታቸው እንዲቋረጥ ፈልጋ የነበረው አልቀበልም ያለችው እና ወጣ ያለ ባህሪ ስለነበረው ነው። ዛሬ በጣም በቴክኖሎጂም ሰው በእውቀት የሚያደገበት ዘመን ነው። ድሮ እኛ ጎረምሳ በነበርንበት ዘመን እንኳን ደብዳቤ ጽፈን እሺታችንን ደጋግመን በመጻፍ ነበር ምንጠይቀው። ያ የጉልበት ዘመን እንኳን በሚባልበት ጊዜ፣ ዛሬ ደግሞ ሰው በእውቀትም በብስለትም ያደገበት ዘመን ስለሆነ የግዳጅ ፍቅር ቢቀጥሉ እንኳን በሞት እንኳን ባይለያዩ ፍሬያማ አይሆንም። ዛሬ እንደ ድሮ ተጠልፈው እንኳን ገብተው በገጠር አይቀመጡም። ቤተሰብ ለምንወላቸው እንኳን ማግባት እየቀረ የመጣበት ዘመን ነው። እንኳን በሰለጠነ ከተማ ውስጥ በግዳጅ ፍቅር መቀጠል ቀርቶ። ስለዚህ ወጣቱ ምንድን ነው ማድረግ ያለበት? ስለወደደ ብቻ ሳይሆን መወደዱ፣ ስፔሻሊ በፍቅር ለመቀጠል ወደ ትዳር ለመግባት መውደድ ብቻ ዋጋ የለውም። መወደድ፣ ተቀባይነት ማግኘት አስፈላጊ ነው። ይህንን ነው ማየት ያለበት እና ካልተፈለገ ሌላ አማራጭ መፈለግ እንጂ እንደዚህ አይነት ነገር ማድረግ ወንጀል ውስጥ መግባት አንደኛ ዘላቂ ህይወቱን ማበላሸት ነው። ሁለተኛ የሰው ህይወት ማጥፋት ነው። ሶስተኛ ከዛ ሰው ጀርባ ያሉትን ሰዎች መጉዳት ስለሆነ ወጣቱ በውይይት ማመን፣ ሁለተኛ በእውቀት ራሱን አሳድጓል። ዘላቂነት ያለው ህይወት ማሰብ አለበት። ነገሮቹ ህይወቱ እንዳይበላሽ ይላል። በነገራችን ላይ አንድ ወንጀል ከተፈጸመ በኋላ አብዛኛው ሰው ሲጠየቅ ጸጸት ያንገበግበዋል።
ይሄ ትልቁ ሰዎች የማያውቁትና የሚዘነጉት ነገር ቢኖር ስሜታቸውን ያለመቆጣጠር ነው። አንዳንድ ጊዜ ራሳቸውን አንቀው ያጠፉ ሰዎች እድል ቢኖርና ቢጠየቁ ያችን ማይክሮ ሰከንድ ባልፍ ኖሮ ይላል። ሰዎች ወንጀል ሲፈጽሙ ድንገታዊና ቅስፈታዊ ነገር ስለሚገፋፋቸው ያንን ስሜት መቆጣጠር መቻል አለበት። ለምን አሁን ይህ ሰው እድሜ ልክ ገባ። እድሜ ልክ ባይሆንና 50 ዓመት ቢፈረድበት ኢቨን የ30 ዓመት ወጣት ቢሆን ቢለቀቅ እንኳን ዋጋ የለውም። ኦልሬዲ ጨርሷል። ስለዚህ እድሜ ልኩን በጸጸት መኖር፣ እንደዚህ ባላረኩ ኖር መንገብገብ ነው ትርፉ። ሁለተኛ እሱን ለመጠየቅ ቤተሰቦቹ፣ ወንድም እህቶቹ የሚከፍሉት ዋጋ የሚንከራተቱት መንከራተት ቀላል አይደለም። ሌላው ምንድነው እሱ ራዕይና ዕልማቸውን መቅበር ነው የሚገሉትን ሰዎች። ቅድም እንዳልኩ ከጀርባ ብዙዎቻችን ከጀርባችን ሰዎች አሉ። እነዛን ሰዎች መበተን ነው እና ከእንደዚህ አይነት ድርጊት ለመቆጠብ ትዕግስት፣ ሰከነ ማለት፣ ፍቅር በግድ አይሆንም። ፍቅርን በመታገስ እንጂ የምታልፈው በመግደል ወንጀል በመፈጸም አታልፈው አታገኘው። ስለዚህ መታገስ፣ ከወንጀል ድርጊት ራስን መጠበቅ ለነገም ዘላቂ ህይወት መልካም ነው፣ ከጸጸትም ያድናል ብላለሁ። በጣም ይገርማል። በጣም ከእኛን ራሱ ካስገረመን አንዱ ይሄን የዚህ ሆቴል ባለቤት ልጅ ዱባይ ሆኖ በሞባይሉ የዚህን ወንጀል ድርጊት ያይ ነበር። ይሄ ለወንጀል ድርጊት ፍንጭ በጣም ጠቃሚ ማስረጃ ነው ለፖሊስ ከምንም በላይ። በዚህ አጋጣሚ ማስተላለፍ የምፈልገው መልእክት ቢኖር ምንድነው ትልልቅ ተቋማት፣ የመንግስት ተቋማት፣ የግል ድርጅቶች፣ ሆቴሎች እንደዚህ አይነት ካሜራ ቢጠቀሙ ወንጀሎች ሲፈጸሙ በግልጽ ተነግሮ ስለማይፈጸሙ በስውር ስለሚፈጸሙ ለፖሊስ ጥሩ ፍንጭ ይሆናል። ወንጀለኛው ረጅም ጊዜ እንዳያገኝ ለማምለጥ ወይ የወንጀሉን ምንጭ ለማግኘት ድጋፍ ሰጪ ናቸው፣ አስፈላጊ ናቸውና በዚህ ቴክኖሎጂ መጠቀም አሁን አገሪቱ ከደረሰበት የእድገትና ስልጣኔ አኳያ አስፈላጊ በመሆኑ ለፖሊስ አጋዥ ስለሆነ ሁሉም ይህንን ቢጠቀም፣ እኛም ይህን ስለረዳና ስለጠቀመን ሌሎቹም ይህን ነገር ቢጠቀሙ መልካም ነው እላለሁ። ፖሊስ እንደተባለው ብቻውን በአንድ እጅ እንደማጨብጨብ ነው። ወንጀልም ለመከላከል የፍትህ ስርዓቱንም ለማሳለጥ ፖሊስ ተቋም እስከ አፍንጫው የፈለገውን ቴክኖሎጂ ቢታጠቅ ያለ ህብረተሰቡ ተሳትፎ የወንጀል የመከላከሉንም የህግ የበላይነቱን ለማረጋገጥ የህብረተሰቡ ተሳትፎ እና አሁን ባለው መልኩ እውነት ለመናገር የአዳማ ከተማ ማህበረሰብ አቀፍ በሙሉ በዚህ ውስጥ ትልቅ አስተዋጽኦ ነው ያላቸው። በየድርጊቱ በየወንጀል ተፈጸመ ከምንላቸው በጣም ዘግናኝ ከሆኑ ድርጊቶችም ወንጀሎችም ጋር ሲሳተፉ፣ መረጃ ሲሰጡ፣ ማስረጃም ሲሰጡ ኢቨን እስከ መጨረሻው የፍትህ አደባባይ ችሎት ላይ ቀርበው እስከ መመስከር እንደዚህ አይነት ብቃት ነው ያለው። ይሄ ነው ተጠናክሮ ሊገባና ወንጀልን የመከላከል የፍትህ ስርዓቱን ለማሳለጥ የህግ በላይነትን ለማረጋገጥ የህዝቡ ተሳትፎ እውነት ለመናገር በተለይ የአዳማ ከተማ ህዝብ ለሌሎችም የኢትዮጵያ ከተሞች ምሳሌ ነው ብሎ መውሰድም ይቻላል የሚል ሐሳብ አለኝ። አንዳንድ ጊዜ አሁን እያየናቸው ያሉ የማይተመኑ የወንጀል ድርጊቶችና ፍላጎቶች እያየን ያለ ነው። በጣም የሚገርሙ ማለት ነው። በማህበረሰብ ውስጥ አንዳንድ ጭካኔ ነገሮችን ስታይ ያለንበትን ደረጃ አንዳንድ ጊዜ ቆም ብለን እንድትፈትሽ የሚያደርግ ነገር አለ። ስለዚህ አባት በልጁ ላይ የሚጨክንበት ሁኔታዎች አሉ። ጎረቤት በአንዳንድ ቀለል ያሉ ግጭቶች ላይ ከፍተኛ ወንጀልን የሚያስከትሉ አሉ። ስለዚህ በዚህ ከማህበረሰቡ ጋር ተያይዞ የሚታዩ ወንጀሎች አሉ። ሁለተኛ ደግሞ ያፈጻጸማቸው ስልቶች ራሱ ስታይ የረቀቁ ናቸው። በፊት የምታውቃቸው በተለምዶ የምታውቃቸው የወንጀሎች እንቅስቃሴ አይደለም እና እያየን ያለ ነው። ስለዚህ ይሄኛውን አንድ ላይ ደምረን ይሄ ማህበረሰቡ ከኛ ጋር ባይሆን ኖሮ እኛን ቢያግዝ ኖሮ በተለይ አሁን ወደ ህግ እያቀረብናቸው ያለናቸው ወንጀሎች በጣም ፈታኝ ጊዜ ሊወስዱ ይችላሉ ማለት ነው። ፈታኝ ወይንም ጊዜ ሊወስዱ ይችላሉ ማለት ነው። ስለዚህ በአብዛኛው አሁን እያያቸው ያላችሁት የሰራቸው ያላችሁት ወንጀሎች ከዚህ በፊትም ሲፈጸሙ የነበሩት ወንጀሎች ወደ ህግ ለማቅረብ እነኚህ እንደገና ቁጥጥር ስር ለማዋል ትልቁ ሚና ማህበረሰቡ ነው። አንደኛ ደረጃ ምስክር በመሆን እንደገና የቃል ምስክር በመስጠት በጣም በቁርጠኝነት ወንጀልን ከማምረር የተነሳ ከመጥላት የተነሳ ፍርድ ቤት ላይ ቆሞ ቃሉን በመስጠት ደረጃ ላይ
ጥቆማ በመስጠት ደረጃ ላይ ትልቅ ውሳኔ እና ትልቅ አቅም ማህበረሰቡ እየሆነን ያለበት ነውና ስለዚህ ከዚህ አንጻር የኛም የዝግጅነቱ ወንጀልን በመከላከል ደረጃ እየጨመርን የመጣንበት ሁኔታ እያሳየ መሆኑን ነው ልጠቅስ የምሞክረው። በግድ ካልተፈቀርኩ ያለው ወጣት አፈቀርኩ ያላትን ወጣት ገሎ ተሰወረ። የአዳማ ፖሊሶች በአሰቃቂ ሁኔታ የተገደለችውን ወጣት የሆቴል ቤት ስራ አስኪያጅ ገዳይ ለማግኘት አስቸኳይ የምርመራ ቡድን አቋቋሙ። ምርመራውም ቀጠለ። እናም የኋላ ተፈቃሪዋ ወደ መቃብር፣ አፍቃሪው ደግሞ ወደ ማረሚያ ቤት ተጓዙ። ብዙ መስራት፣ ሌላ ማፍቀር፣ ሌላ ማግኘት፣ ማደግና መበልጸግ ይችል የነበረው ወጣት ቀሪ የህይወት ዕድሜውን በእስር እንዲያሳልፍ ተፈረደበት።